ሰው አያፍርም ጨካኝ ነው በዚህም ጨዋታ ይቋጥራል ጀሞ አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንወጥር እንቋጥር ግዴላችሁም ከዚህ በፊት ቢጋል ለጥፎት ያውቃል ምናምን ብለው ሲያወሩ ሰማው አባቴኛ ድሮ ላይ አይደለም ያለነው አሁን ሌላ ታሪክ ላይ ነው ያለነው በጣም ሌላ ርቀን ሄደናል እኮ እሺ አሁን ፍሬ ደህና ነው አንተ ሰው ይደህና ነው ለማንኛውም ጀምአው ይጋልን ፈርስት ሃፍ እንደነበረው አራት ለባዶ ደገፍ አርገና ታዲያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበር ከመነግራችሁ በላይ በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀምአው ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያኖ ኖሪጋርድ ነው እንዴት አይነት ተጫዋች ነው ጀምአው በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀምአው ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀምአው ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው እጅግ አስደንቆኛል ጀምአው ኖሪጋርድ ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው ሐሙስ ኮልቭስ ጋር ከምናርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ኮልቭስን እምንለጥፍ ይሆናል ማለት ነው ጀምአው ሼር ኮፒ ሊንክ አድርጋ አዳርሰ ቋጣሪያንሶች እናንተ ይላችሁበት ለምን ትቋጥራላችሁ እስቲ ተኙ ዛሬ ጀማው እንዴት ያለ ጾም ያዣ ኳስ እያየን ያለን የሆነ ድልቅቅ ፈታ ዘና ብላችሁ መታየት አይነት ኳስ ማንዬ አባኪያ ረፍቱን 4-2 ቀለል ያለ ልምምድ የሚመስል ጨዋታ እያደረግን እየተወጣኑ እንገኛለን እንግዲህ አሁን 4 ያገባን ሰከንድ ሃፍ ስንት እንደምናገባ እሱ ይወቀው ማለት ነው ጀማው ዛሬ እንግዲህ አርቴታ አዳዲስ ነገሮችን እያስመለከተን ይገኛል ከምንም በላይ ግን አሰላለፍ ላይ እንግዲህ ካላፊዮሪ ያለ ብሎን የለም ስናየው እንግዲህ ሉዊስ ኬሊ መሀል ላይ እናያታለን ብለን ነበር መስመር ላይ እየተጫወተች ትገኛለች ከዛ ውጪ ግን ጀማው ገብረ ኢየሱስ እጅግ አስገራሚ ጎል አስቆጥሯል ማዱኬ ማርቲኔሊ ማስቆጠር ችሏል ከምንም በላይ ግን በባለፈው ጨዋታ እንግዲህ ሲረገጥ የነበረው እንግዲህ ኤዜ ዛሬ አስገራሚ ሆኖ 2 አሲስቶችን ማድረግ ችሏል ጀማው ለማርቲኔሊም ጎል አንዱ ገኛሱ ነው ከዛ በተጨማሪ ደግሞ የማዱኬንም ጎል ቆንጆ አሲስቶችን አድርጎ ጫውታው ላይ ሻይን እያደረገ ይገኛል ጀምአው ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡ ግን ፈርስት ሃፉ ጀምአው ደልቀ ያለ ፈርስት ሃፍ ነው ማንዬ እኔ ጎምለል እያልኩ እያየሁት ነው እናንተስ ጀምአው ሐሳባችሁን ኮሜንት ላይ ሼር ማድረጋችሁ እንዳትረሱ ይመቻችሁ እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት ድሮ ነበር ብራንድ የነበረው ተረዳኝ አይደል ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ ለምሳሌ አታካችንን ሲዝኑ ሲጀመር የተናገሩት ነገር ነው ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስወጣና ኦዲጋርድን ያስገባል ተመሳሳይ ስራ እንዲሰሩ ነው እየጠየቃቸው ያለው ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል እመኑኝ ነው የምላችሁ ምክንያቱም ኦዲጋርድ ኳሱን የሚያገኙበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው ምን ይሄ ቀላል የሆነ ነገር እኮ ነው 1v1 ማንችሎስ ተረዳኝ አይደለ ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው በእናት እድል ስጠው በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን እሺ ሎ ብሎክ ሲሆኑ ራይስ 1-6 ቁጥር በቂ ነው ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል ኦዲጋርድን አፍኛለው ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል ኤዜን ያስኩት ስትል ኦዲጋርድ 22 23 24 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል እንጀራ እንደ ጉድ ነው የሚበላው ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ በቃናል ዴክለር ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደ ጎል ለማግባት ነው መጫወት ያለብን ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው ገባር እንጂ ዛሬ ትሬኒንግ እኮ እናቃለን ከትሬኒንግ ምን አገኘን ይሄ ነው ዋናው
የቅድሙ ቪዲዮ ላይ ማን ነው እቺን ታሪክ ያላት የድሮ ብራንድ የነበረች ክለብ ዊጋን አትሌቲክን 4-0 ገረፍናት፣ ማንቸስተር ዩናይትድን 4-0 ገረፍን ብዬ ቪዲዮ ሰራ ማን የማንቸ ደጋፊ መጣና ምናም 3-2 ምናም ነገር አትርሳ እንጂ ምናም ነገር ማን ያንተ ሾርት ሜሞሪ አትርሳ እንጂ አባቴ 3 ዓመት ደርሶ መልስ የሚያሸንፍ ቡድን ነው። ዛሬ ዘንድሮ አንድ ጌም አሸነፍከውና መቻል ጀመርክ ማለት ነው። ምንም የወጀቅ አቋም ምናም ብናሳይም አመቱ መጨረሻ ላይ የሆነ ዋንጫ ይዘን መጨረሳችን አይቀርም ምናም የምትሉትስ ነገር የት ገባ? ቴንሃግ መጥቶ 2 ዋንጫ አሳየህ እንጂ ከ2017 በኋላ ምን ዋንጫ በልተህ ነው የምትፎክርብን አንተ? የዋንጫው ቡድን የድሮ ብራንድ ነህ። ላዳነ ማንዬ ላዳነትን መቀበል አለብህ። ገባር ላዳ ራሱ በራይድ ከሲስተም ውጪ ልትሆን ነው። ምክንያቱም አታልፍም፣ አታሟላም ኳሊፊኬሽን። የድሮ ብራንድ ነህ እመን። ገባር እኛ በላነውም አልበላነውም ይኸውልሽ 4ቱም ቶርናመንት ላይ እየገሰገስን ነው የምልሽ። ገሰገስ 4ቱንም አትበሉት የምትል ከሆነ አንተ በሳምንት አንዴ እንኳን አትጮትም። አሁን በ40 ቀን 3 ነው የምትጮት። እኛ 10 ስንጮት በ40 ቀን 3 ነው የምትጮት። ገባር ቡድናችን ሲለጠለጥ እንኳን ሚናፍቀን ቡድናችን ምናምን ብለህ እንኳን ቪዲዮ መስራት አቃታው። ምክንያቱም አታየውም፣ አትጮቱም። ለጤንነት ነው የምትጮቱት አመቱን ሙሉ 40 ጨዋታ ነው የምትጮቱት አመቱን ሙሉ። እኛ ኦልሬዲ 40 ጨዋታ ደርሰናል ከሚዚያችን ማን ሲቲ ጋር ኦልሬዲ 41 ተጫውተናል። አንቺ 40 ነው አመቱ ሙሉ የምትጮቺው ማለት ገባሽ አይደል? ስለዛ ዝም ማለት ነው ያለብሽ ተመልካች። ገባሽ አይደል? ለጎረቤት መቋጠር ምናምን ይሄ ነው ስራሽ። እንዳንነጋገር አመቱ መጨረሻ ላይ ቆመሽ ማየት ነው ስራሽ። ቆመሽ ማየት ሰርጉ ራሱ አትጠሪም። ዘበኛ የሆንሽ ሰውዬ ማለት አርሰናል ዊጋን አትሌቲክ ላይ ፈርስት ሃፍ 30 ደቂቃ ውስጥ 4 አግብቶ 60 ደቂቃ ትሬኒንግ ከሰራበት ጨዋታ ላይ የተመለከቱት ነገሮች ልጨምርላችሁ። ያልተዘመረለት ጀግና ክሪስቲያን ኖርጋርድ ኤዜ የሚገራርሙ ፓሶች እንዲያደርጉ የኖርጋርድ ስራ በጣም አለበት ነው ማለት። በጣም ስለ ኖርጋርድ ከማውራቴ በፊት የአርሰናል ደጋፊ አካውንቴን ገብተህ ኮፒ ሊንክ አድርግ። በጣም እያስቸገረኝ ነው። በሳምንት ውስጥ 2-3 ቪዲዮ ያጠፋብኛል። ከዛ አፒል አድርጌ ይመልስልኛል። ስለዛ ገብተህ አካውንቱንም ቪዲዮዎቹንም ኮፒ ሊንክ እያደረክልኝ ማለት ዛሬ እንዳየሁት ከሆነ ኖርጋርድ ማለት ነው ከአየር ላይ ጠቅ እያደረገ የሚያስቀምጣቸው ኳሶች ያበዱ ኳሶች፣ መሀል ለመሀል ደግሞ ኳሱን ፕሮግረስ ለማድረግ የሚጥርበት ጥረት ያበደ ኳስ። ኤዜ እነዚህ 2 ኳሶች ሲሰነጥቅ አንደኛውን ኖርጋርድ ነው ያገኘው፣ አንደኛውን ጎል ደግሞ ለጄሱስ ጣል ያደረገለት ራሱ ኖርጋርድ ነው። ተረዳችሁኝ አይደል? በሱ ተጨማሪ ደግሞ ማለት ነው አርቴታ ፕሪሚየር ሊግ ላይ ዙቢሜንዲን እና ራይስን ከምትጋልባቸው አንዳንድ ጨዋታ ላይ ኖርጋርድን ደፍረህ አስገባው። በተለይ ሰከንድ ሃፍ ፈርስት ሃፍ ሙሉ አቋምን ተጠቅመህ 2 ጎል ከቻልክ 3 አግብተህ እንደ 2023 24 ከዱባይ ስንመለስ አቅሙ አለን። አታኪንግ የሆነ ተጫዋቾች ብቻ አብዛቸው 5 ተከላካይ 5 አታክ ቤስት ነው። እኛ የምንጮተው ግን 6 ዲፌንሲቭ 4 ኦፌንሲቭ ነው። 4 ኦፌንሲቭ ደግሞ በብቁ እየጮታ አይደል። 2 10 ቁጥር ካደረክ ኤዜንና ወይ ኦዲጋርድን አትቀያይራቸው እና ኖርጋርድን ብትጠቀመው ያበደ ድል ይኖራናል ነው ያበደ ድል ይኖራናል። ዛሬ ዊጋን አትሌቲክ ላይ ትሬኒንግ ሰራንበት እንችላለን። ሺ ብራንድ የሆነች ላዳ ማን የድሮ ብራንድ ማን ዩናይትድ ልጥፍ መድፉ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም ያማምር ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ መድፉ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም ያማምር ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ አሁን የፈርስት ሃፍ ቲም ነው ዋንጫ ይበላል ብለን የምንጠብቀው። ሰከንድ ሃፍ የሌለ ቲም ፈርስት ሃፍ ተጫውቶ የሚወጣ ቲም ነው አሁን ለኔ ዋንጫ የሚበላ። ጾም ያዛችሁ። ለማንኛውም ጾም ያዛችሁ።
እኔ እንደዚህ ትነሳላችሁ ብዬ አልጠበቅኩም። ግን መታችሁ ላችሁ ይሄ ግሪዝቢስታው ከዊጋን አትሌት ይበልጣል ምናምን ብላችሁ ማት ሲሆን ሂሳብ እንዳሰሩ ይበልጣል ይካፈላል ያንሳል እንዳትሉ እኩል ይሆናል የለም በቃ እንዳይረበሽ ከተማው ዝም ማለት ነው የሚያዋጣው በቃ እናንተም ዝም በሉ እኛም ዝም በል እንጂ ደስ አይልም እንደዚህ በእንደዚህ አይነት ጨዋታማ ጀጅ እንዳንደራረግ ጎበዝ ከተባነነ ይቀራል ፍሬን ይዤ አመልጣለሁ ጀማው እናንተም ፍሬያችሁን ይዛችሁ አምልጡ ጀማው ወያላ መረረ ጀማው በቃ ምንም ማድረግ አይቻልም እንግዲህ ጀማው ኧረ ጉዴ ጥፉ ጀማው ዛሬ ይለፈን በቃ ሰጣዩ ማፈቅፈቅ በቃ ይለፈን ጀማው ይለፈን በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬኩ ነበርኩ ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል አሁን ግን ወያላ ሰላም ማትበጠበጥ ከሆነ ችግር ማትፈልግ ከሆነ ማለት ኮሜንት ላይ ገብተህ ግርሜ እንዳትለኝ ጋለለ በጣም ጀምራል አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ አንድ ጎል አስቆጥሯል ፈርስት ሃፍ ላይ ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው በጣም ብዙ ነገር ላይ ካራቦ ፋይናል ላይ እየተጠባበቅን ነው ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን ቻምፒየንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል ይለይልናል ነው ማለት ዘንድሮ ይለይልናል ግን አንዱንም አታሸንፊኝ ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት አራቱንም አላበላሽም እኔ እኮ አራቱንም ላልበላው እችላለሁ ግን አራቱንም አናበላችሁ ለማንኛውም ይሄንን ቴሌግራም ተቀላቀሉ ናሆም ፕሬዲክሽንስ ብላችሁ ማለት ነው በየቀኑ ያባበዱ ቲኬቶች ይኖራሉ ፒስ ድንቁ አጥቂያችን ሚስተር ኦንጎል ተመልሷል ማይ ጋይ በ27 ደቂቃ ማለት ነው 4 ጎል ያገባ ነው ረሚ ምን ያረግናቸው ምን አይነት ፐርፎርማንስ ነው እናንተ የምር ነው ምላሽ ለአባባል አይደለም ክለባችን አርሰናል ሰርሶ ለአራት ዋንጫ ነው እየተጫወተ ያለው እዚህ ምን አይነት አሲስት ነው ያረከው በእናተ መልስ ነው የሰጠው ለባለፈው ጨዋታ ማለት ነው ጋይስ ኢዜ መልስ ነው የሰጠው የሚገርም ሴሌብሬሽን የሚገርም አሲስት ለኖኒ ማድዌኬ ኖኒ የሚገርም አጨራረስ አርቲኔሊም ግራግሩን መጠቀም ጀምሯል ሙሉ ለሙሉ ማለት ነው አስተያየት ሰምተው ነው የመጡት የኔን የቲክቶክ አካውንት አይተው ነው የመጡት ባለፈው ማለት ነው ይሄው በግራግሩ ጎል አስቆጥሯል ቤተሰብ ጋብሪኤል ኢየሱስም ጸዴ አጨራረስ ጸዴ ጎል አስቆጥሯል ዋት ጌም